ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? እንግዲህ አሁን ያለንበት ወቅት ወይ ደግሞ ሳምንት ብሔራዊ ንስሐ የሚገባበት እንደ ሀገር እንደ ቤተ ክርስቲያን የሚገባበት ሳምንት ነውና በተለይም ይህንን ሶስቱን ቀን እርግጠኛ ነን እናንተም በዚሁ ተሳትፎ እንደምታደርጉ ተስፋ እናደርጋለን። እንግዲህ እግዚአብሔር ለምድራችን ያሰበውን ነገር እንዲያሳካ ያው የኛ ድርሻ በጸሎት እንዲሁም ደግሞ በንስሐ ከእግዚአብሔር ጋር በመታረቅ ትውልዱም ብሎም ለሚቀጥለው ትውልድ አሻራ ትተን እንድናልፍ እንግዲህ እግዚአብሔር ምቹ የሆነ ጊዜ አመቻችቶልናልና በዚህ ውስጥ ተሳትፎ እንድታደርጉ ማሳሰብ እንወዳለን። በቀጥታ አሁን ከፓስተር አለማየሁ ነሙ ጋር ወደምናደርገው ወቅታዊና አሁናዊ ወደሆኑ ጉዳዮች ፊታችንን ዞር እናደርግና ባለበት ስልክ ደውዬ አግኝቼዋለሁ። ከሱ ጋር ደግሞ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም አትሄዱ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። መስመር ላይ ፓስተር አለማየሁ አለ፣ ሰላምታ ያቀርብልናል። እንዴት ዋልክ ፓስተር? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከሐዋሳ እንግዲህ ዛሬ ትገባለህ ብዬ ተስፋ አደርጋለሁ። ቅድም መግቢያ ላይ እንዳልኩት እንደው በመጠኑ ይሄ እንግዲህ የንስሐ ሳምንት ተብሎ በህብረቱም በካውንስሉም ተውጇልና እንደው እኛም በተደጋጋሚ በዚህ ጉዳይ ላይ በቀጥታ ስርጭትም እንዲሁም ደግሞ በዜናም ሽፋን ለመስጠት ሞክረናልና እንደው በመጠኑ ለአድማጮቻችን እንደው አንዳንድ ጉዳዮች እንድታወራ ፈልጌ ነው። እንግዲህ ምንድነው እዚህ ሐዋሳ ላይ ተደርጎ ነበር ባለፈው ሳምንት በተደረገው ላይ አንዳንድ መረጃዎችን ከቅዱሳን ወገኖች አግኝቼ ነበረ። በጣም በብዙ ሰው ስቴዲየም ውስጥ ተደፍቶ ቪዲዮ ላይ እንደሚታየው አይደለም። ከዛም ባለፈው ሁኔታ ሰው እየጮኸ ነበር ንስሐ ይገባ የነበረውና በእርግጥ በጣም ደስ የሚል ነበረ። ያዘጋጁት ደግሞ የህይወት ብርሃን ቸርች ሳይሆን የደቡብ የሐዋሳ አብያተ ክርስቲያናት ካውንስል ጽሕፈት ቤት ጋር እና ከህብረቶች ጋር በመተባበር የተዘጋጀ እንደሆነ ነግረውኛል። እና በጣም ደስ የሚል የንስሐ ጊዜ ነበረ። እንግዲህ ፍሬው ሂደት ይጠይቃል። እንግዲህ መለስ ግን በጣም በቃ ቅዳሜ ከሰዓት ነው የጀመረው። ባት ብዙዎቹ ቸርቻቸውን ዘግተው ነው እዛ የሄዱት። ጉባኤያቸውን ዘግተው አጥተው ጉባኤ የሚያዘጉ እንዳሉ መረጃ ደርሶኛል። እንግዲህ ደግሞ ነገ ጀምሮ ከማለት ይቅርታ ዛሬ የጀመረው እስከ ሮብ የሚቀጥለው ደግሞ በዚህ ሀገራዊ የንስሐ ጥሪ ደግሞ የንስሐ ፕሮግራም ላይ እንግዲህ ብዙ መሪዎች እንደሚገኙ አስባለሁ፣ እገምታለሁ። ግን በጣም የሚገርም ንስሐ ለራስ ነው። መጀመሪያ ንስሐ በመግባታችን በደለኝነት ተሰምቶን ወይም በደለኛ እንደሆን ገብቶን ንስሐ ስንገባ አንድ ለራስ ነው፣ ሁለተኛ ለቤተሰቦቻችን ነው፣ ሶስተኛ ደግሞ ለቤተ ክርስቲያናችን ወይም ደግሞ በምድሪቱ ላይ የምንናፍቀው የታድሶ መንፈስ እንዲመጣ ነው። ሶስተኛው ደግሞ ለምድራችን ነው። ምድራችን እንድትባረክ እንድትፋወስ፣ ህዝቡ አሁን ካለበት የኑሮ ውድነት፣ የኑሮ ችግር፣ በእርስ በርስ ያለ የጦርነት ነገሮች ከዚህ ነፃ እንዲወጣና
የሰላም አየር እንዲተነፈስ ያደርጋል። ንስሐ ለሆነ ሰው የምትገባለት ሳይሆን ለራስህ ነው የምትገባው፣ ለቤተሰብ ነው፣ ለቤተ ክርስቲያን ነው፣ ለሀገር ነው የምትገባው እና አልበደልንም እንዳንል ሁላችንም በድለናል። ምንም ይሄ ጥርጥር የለውም። የሆነ ሰው በሆነ ሰው ነው ያልበደልኩ የሆነ ሰው ላይ ላላክቅ አልችልም። ሁላችንም በድለናል። የወንድሜ በደል እኮ የኔ በደል ነው። ነህምያ ያደረገው እኮ እሱ ንጉሥ ቤት ነበረ። በዛ ምን ታሪክ እንደተፈጸመም አያውቅም። ነገር ግን በሰማ ጊዜ ማቅለበሳ ወደቀ፣ ተጸጸተ። እኔና የአባቴ ቤት አለ መጀመሪያ ገብቷል። እኔና የአባቴ ቤት ከዛ ነው እስራኤልን ያስገባው፣ ህዝቡን ያስገባው። የኔና የአባቴ ቤት በድለናል ማረን ያለው። ስለዚህ ይሄ ሊሆን ሰዎች ቢገኙ በጣም ደስ ይላል ብዬ በተለይ መሪዎች ምሳሌ መሆን እኔ የትኛው ክብራቸው እዚህ ምድር ትተውት እኮ ነው የሚሄዱት። ሁሉ ነገር የትኛው ክብራቸው እንዳነቃቸው አላውቅም። እኔ በጣም እሱ ይገባኛል አይገባኝም። በዋሳው ግን በጣም ቆንጆ ነበር። መሪዎች ራሳቸው ተደፍተው የሚጮሁበት ጊዜ እንደነበረ ሰምቻለሁ። ደስ ብሎኛል። የሚገርም እንደው ወደ መረጃ ከመሸጋገር በፊት እንደው ያው የዚህ እንትኑ መርሃ ግብር ጅማሬም ስለሆነ መጠነኛ ግንዛቤ ለአድማጮች ለመስጠት ያለው እንደው በአጋጣሚ የሚገርም የሐዋሳውን ስታነሳ የዚህ መርሃ ግብር አስተባባሪ ወይ ደግሞ ዝግጅቱን ያቀናበሩት ወንድም ተስፋዬ ቃሚሶን በአጋጣሚ መስመር ላይ ተገናኘንና እንደው ተጨዋወትን በዚህ ጉዳይ ላይ እና እንደው በጣም ትልቅ ሸክም እንዳላቸው ለትውልዱም ለመጪውም የቤተ ክርስቲያን መጻኤ ዕድል እንደው ትልቅ መጽሐፉን ጭምር ሁሉ እንዳዘጋጁ ሁሉ አጫወቱኝ እና እኔም በጣም እንደው አፕሪሺየት አረኳቸው። ይሄ ትልቅ ሸክም ስለሆነ እንደው መቀጠልም አለበት በሌላም አቅጣጫም ቢሆን ብዬ እንደው ይሄ በዚህ ደስተኛ ሁኜ ማለት ነው እና ጥሩ ነው አንተም የተናገርከው። እግዚአብሔር አብዝቶ ይባርክህ። እንደው በቀጥታ ወደ መረጃ ደግሞ እስኪ እንሻገር። እንግዲህ በባልካን አካባቢ ባለው ሀገሮች በራሽያ እና በጀርመን መካከል ያለው ነገር በጣም እየተካረረ መጥቷል። በጣም ተፈርቷል። ቀጠናውም በስጋት ላይ እና በውጥረት ላይ ወድቋል። ይህም ምንድነው መንስኤው ነው? አዲሱ የጀርመን መራሄ መንግስት ሜርስ ለዩክሬን የምንሰጠውን መሳሪያ አንገልጥም ወይም አናሳውቅም ማለታቸው እና ያላቸውን ማርስ የሚባለውን ረጅም ርቀት የሚሄድ መሳሪያ ለማስታጠቅ በስውር እየሄዱበት እንደሆነ እና ከሩሲያ ጋር ሩሲያን ማለት ሞስኮን እንድደበድብ ለማድረግ እቅዳቸውን በሰፊው ዘርግተው እየተንቀሳቀሱ እንደሆነ ሰምተናል። እንግዲህ ጀርመን ከሩሲያ ጋር ለመዋጋት ያላትን ፍላጎት አሳይታለች ነው ያሉት። አሳይታለች ብለዋል። የሩሲያ በተለይም ደግሞ የስትራቴጂክ መሳሪያዎችን ወሳኝ የሆኑ መሳሪያዎችን የምትሰጥና የሞስኮ ክልል ወይም ከተማ ላይ አንድ ቦታ ላይ የሚያርፍ ከሆነ ምላሹን በርሊን ላይ ነው የምናደርገው ብለዋል። እንግዲህ ይሄ ስጋት አኑሮታል። የሩሲያ የውጭ ጉዳይ ሚኒስትር ደግሞ ሰርጌይ ላቭሮቭ በጣም የሚደንቅ ነገር ተናግረዋል። ጀርመን ለሶስተኛ ጊዜ ትወድቃለች ብለዋል። እንግዲህ የመጀመሪያ ውድቀቷ በአንደኛ ዓለም ጦርነት እንደሆነ እናውቃለን። ሁለተኛ ውድቀቷ ደግሞ በሁለተኛው ዓለም ጦርነት እንደሆነ እናውቃለን እና ይህ ጀርመን ለሶስተኛ ጊዜ ትወድቃለች ብለው ተናግረዋል። እንግዲህ በዚህ መሰረት ይህ ምንድነው ሴጣንቱ የሚሉት ሚሳይል የራሽያ ሚሳይል በርሊንን ለመምታት ተዘጋጅቶ ነው አሁን ከፍቶ ነው ያለው እየተባለ ያለው እና እየተጠባበቀ ነው ያለው። እንግዲህ ጀርመን ይህንን ታደርገዋለች አታደርግም የሚለውን ነገር
በጣም እንግዲህ አስጊ ሆኗል። ምክንያቱም ሰውየው አሁን እየሄዱበት ያለ መልክ አሁን ጀርመንን ብቻ ሳይሆን ሌሎችንም የአውሮፓ ሀገሮችን በማስተባበር ምንድነው ራሽያ ላይ ከፍተኛ ጥቃት እንዲፈጸም እየገፉ ነው ያሉት። እንግዲህ እንደምታውቀው ኔቶ በዛ ዙሪያ አለ። ግን ኔቶን በዋናነት እያሽከረከረች ያለችው አሜሪካ ስለሆነች አሜሪካ አሁን ከራሽያ ጋር የሚደረገውን ጦርነት አትፈልገውም። ምክንያቱም የራሷም የውስጥ ችግር ብዙ አለ። በቀደም ዕለት እንደዘገብነው የዶናልድ ትራምፕ የኢኮኖሚ እቅድ እየከሸፈባቸው መጥቷል። ውስጥም የራሱ የፖለቲካ ጫና አለ። በዚህ ጫና ላይ ይህንን ጦርነት መጋፈጥም አይፈልጉም። ኢቨን እንኳን ቢቱ አውሮፕላኖቻቸውን፣ ዘመናዊ የጦር መርከቦቻቸውን፣ አውሮፕላን ተሸካሚ መርከቦቻቸውን ዳጎ ጋሻ ደሴት ከወሰዱ በኋላ ኢራንን ከዛሬ ነገ መቱ ተብሎ በተባለበት ሰዓት ጦርነቱ እንደማያስኬድ አውቀው ወደ ድርድር ነው የገቡት። ምናልባት እንግዲህ ሞስኮ መምታት የምትችለውን መሳሪያ ሬዲ አድርጋለች። ስለዚህ ያንን ነገር ምናልባት ቶሬስ የተባለውን መሳሪያ እሰጣለሁ ማለታቸው በጣም 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 ምን መሪዎች ምን እያሰቡ ነው የሚያስብል ነገሮች አሉ። ይሄ ብቻ አይደለም እንግዲህ ቀደም እንዳልኩት የአውሮፓ ሀገሮችን በጣም ያነሳሱ ነው ያሉት እና እንግዲህ ሞስኮ ተመታ ማለት ራሽያ በርሊንን የምትመታ ከሆነ ሶስተኛ ዓለም ጦርነት በቀላሉ ያው ተነሳ። ስለዚህ ከዚህ በኋላ አራተኛ ዓለም ጦርነት የሚባል የለም። ዓለም የምትባለው ሀገር ላትኖር አርማጌዶን ትችላለች። በቃ ዓለም የምትባል ሀገር ላትኖር ትችላለች። ስለዚህ ይህ እንግዲህ በእንደዚህ እንዳለ በቀደም ዘግበናል። ሬሲፕ ታይፕ ኤርዶጋን ራሽያና ዩክሬንን ለማደራደር ዝግጁ መሆናቸው ታውቋል። አሜሪካም ግፊት እያደረገች ነው። እንግዲህ የራሽያ ልዑካን ቡድን ወደ ኢስታንቡል ይሄዳሉ፣ እንደሚሄዱ አሳውቀዋል። እስካሁን ድረስ ግን የኪየቭ ወደ ኢስታንቡል ለመሄድ ተዘጋጅተዋል ወይስ አልተዘጋጁም የሚለው ነገር ምንም የታወቀ ነገር የለምና አሁንም ከዩክሬኑ ፕሬዚደንት ዘለንስኪ አፍ የሚሰማው ነገር መላ አውሮፓን ይዞ ወደ ጦርነት ለመግባት የሚደረግ ትግል ላይ ነው ሰውየው ያሉት። ምክንያቱም ባለፈው ዘግበናል። ራሽያ በዚህ ድርድር እንግዲህ የሰላም ሀሳብ ይዛ ትቀርባለች ተብሎ እየተጠበቀ ነው። የሰላም ሀሳብ በዝርዝር ታቀርባለች ተብሎ እየተጠበቀ ነው። ይህ የሰላም ሀሳብ እንግዲህ ደግሞ ምንድነው ራሽያ ያለችው ሙሉ ለሙሉ ሊያስማማን የሚችል የሰላም ሀሳብ ነው ብላለች። ምናልባት ይህንን የሰላም ሀሳብ አሜሪካኖች አያውቁም ማለት አይቻልም። ዶናልድ ትራምፕም ሌሎቹ ዊስኮቭም አያውቁትም ብዬ አላስብም። ስለዚህ ይህን ድርድር ያውቁታል ብዬ ነው የማስበው እኔ እና እንግዲህ የሁለቱ ሀገሮች ተደራድረው ሰላም ሊሆን ከሆነ ዓለም ለተወሰነ ጊዜ አሁን በአውሮፓም በኤዥያም በአሜሪካም እየተነሳ ያለው የወንጌል ማዕበልን ለማድረግ የሚያስችል ፋታ ይሰጣል ብዬ አስባለሁ። ምክንያቱም ኤዥያም ራሱ ትልቅ የወንጌል እሳት እየተቀጣጠለ ነው ያለው። በጣም በሚገርም ሁኔታ የወንጌል እሳት ሰደድ እየሆነ ነው ሄደው። ባለፈው እናንተ በሚዲያ ዘግባችሁታል። አውሮፓ ውስጥም እንደዚሁ ምንገርም ነው እኮ ፓስተር። አሁን እኮ በጣም እያሰብኩኝ እንደው ለጠይቅ እያልኩኝ ነው ነጥቡን ያነሳሁና እስቲ በዚህ ጉዳይ ላይም እንደው ሰፊ ሽፋን ሰጠን ማውራት እንዳለብን ይሰማኛል። እና ቀጥል። አሁን የሚገርም ሚድል ውስጥ ራሱ ራሳቸውን እየገለጡ እየወጡ ነው፣ እስራኤልንም ጨምሮ።
እስራኤል እንኳ ሚድል ኢስት ስለ እስራኤልንም ጨምሮ ራሳቸውን እየገለጡ እየወጡ ነው እና ይሄ ደግሞ በተለይ የጌታ ምጽአትን የሚያፋጥንና ጌታ የተናገረው ነገር እኔ የሆነ መሆኑን የሚያመላክት ነው። አሁን እኔ እንደ መረጃ ልሰጥህ የምችለው አንዳንዶቹን ልኬልሃለሁ፣ ማየት ትችላለህ። የማይደፈሩ ሀገሮች አሉ። የማይደፈሩ በቃ 1040 ዊንዶስ የተባሉት ማለት ነው። በራቸውን ለክርስቶስ መልእክት ያዘረጉ እነሱ ሀገሮች ሳይቀሩ ወንጌል እሳት እየተነሳ ነው ያለው። ሰዎች እየተነቁ ነው ያለው፣ እየመሰከሩ ነው ያለው፣ እየተሰበከ ነው ያለው፣ እየተዘመረ ነው ያለው። ይሄ አይናችንን ከፍተንና የሚገባን ነገር ይመስለኛል። ምክንያቱም አይናችንን መክፈት ካልቻልን የተኛ ሰው ምንም አይመለከትም። ያንቀላፋ ሰው ምንም አይመለከትም። በምንም ነገር ሊመለከት አይችልም። በራሱ ነገር በምድራዊ ነገር የተያዘ ሰው ይሄ መንፈሳዊ ዓለም በዓለም ላይ የሚደረገውን ጀርባ መንፈሳዊ ዓለም እንዳለ የመንፈስ አሰራር እንዳለ ሊገነዘብ አይችልም። ስለዚህ አሁን እኔ የጓጓሁት ይሄ ሰላም የሚሆን ከሆነ አውሮፓ ላይ አሁን የተጀመረው ተሐድሶ የመንፈስ ቅዱስ ተሐድሶ ቤተክርስቲያኖች የተዘጉ ቤተክርስቲያኖችን ወደ ተለያየ ነገር የተቀየሩ ቤተክርስቲያኖች እንደገና የሚከፈቱ ይመስለኛል። አሜሪካ ውስጥ አሁን ላይ በጣም 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 በከፍተኛ ፍጥነት እየሄደ ነው ያለው። ሪቫይቫሉ በጣም እየፈጠነ ነው እየሄደ ነው ያለው። ላቲን አሜሪካ እንደዛ ነው፣ ኤዥያ እንደዛ ነው፣ አፍሪካ ይታወቃል። አፍሪካ ምንም የምትለው ነገር የለም። ተጠናክሮ መቀጠል ያለበት ነገር በእውቀት ላይ የተመሰረተ፣ በጽድቅ ላይ የተመሰረተ፣ በእውነት ላይ የተመሰረተ፣ እግዚአብሔርን በመፍራት ላይ የተመሰረተ በተለይ አንዳንድ አፍሪካዎች ሀገሮች ጋር ከጥንቆላ ጋር ወንጌልን አያይዞ የሚሄደው ነገር ከዛ ይጸዳ ኢየሱስ ክርስቶስን የሚያከብር ሙሽራይቱን የሚያዘጋጅ የወንጌል እሳት መለኮስ አለበት ብዬ አምናለሁ። እንግዲህ አሁን እዛ ኤሪያ ጀርመን አካባቢ እና ራሽያ አካባቢ ያለው ነገር አሁን እኔ እንደምገልጽ ብቻ አይደለም፣ በጣም አስጊ ሁኔታ ነው ያለው። በጣም አስጊና አስፈሪ ሁኔታ ነው ያለው እና ይህ ሰውየው እንግዲህ ቀኝ አክራሪ ነው። ምናልባት ከሰጠ መሳሪያውን ከሰጠ እና ዘለንስኪ ከመተኮስ ወደኋላ አይልም። በጣም የሚገርም አንድ መረጃ ነስተ ይህም መሳሪያ ቢሰጣቸው የኬቭ ወታደሮች መተኮስ አይችሉም። መሳሪያውን ኦፐሬት ማድረግ አይችሉም። ስለዚህ የሚሰጠው ከነማን ጋር ነው? ከጀርመን ወታደሮች ጋር ነው። ስለዚህ ራሻ ያለችው ምንድነው? በቀጥታ ጀርመን ጦርነት ውስጥ እንደገባች ቆጥረን በርሊንን እንመታለን ነው ያሉት። ስለዚህ ቅዱሳን ወገኖቻችን ምንቃ እናነቃቃ እያልኩኝ አንድ አጭር ቃል ልናገርና ባጭሩ ልናገርና ልጨርስ። ገላትያ ምዕራፍ 6 ቁጥር 19 ይቅርታ ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበትን እኔ ለዓለም የተሰቀልኩበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ምንድነው ዛሬ ትምክህታችን? ኢየሱስ ወይንም በምድር ላይ ያዝነው ነገር ምንድነው? ትምክህታችን ዘራችን፣ ቋንቋችን፣ ነገዳችን፣ ገንዘባችን፣ ስራችን፣ እውቀታችን ወይስ ኢየሱስ? በምን ይሆን የምንመካው? ጳውሎስ ሌላ ትምክህት ከኔ ይራቅ፣ እኔ ጋር ይምጣ። የኔ ትምክህት ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ የሚመካ ቢኖር በእግዚአብሔር ምን ያደርግ ይላል? ይመካ ይላል። ስለዚህ የኛ ትምክህት ምንድን ነው? በምንድን ነው እየተመካን ያለ ነው? የምንመካበት ነገር ወንዝ አያሻግርም፣ ወደ እግዚአብሔር መንግስት አያደርስም፣ ወደ እግዚአብሔር ዙፋን አያቀርብም። የሚያቀርበው ምክንያቱ አሁን ዓለም ላይ እያየ ነው ያለ ነው። በሰከንድ ውስጥ አንድ ነገር ሊወድም እንደሚችል እየተረዳን ነው። ትምክህት የሆነው ነገራችን ሊፈርስ በሰከንድ ውስጥ እንደሚችል እየተረዳን ነው ያለ።
ወይ በተፈጥሮ ወይ በጦርነት በተለያየ መንገድ። ስለዚህ በጌታ እንመካ፣ በጌታ እግር ስር እንውደቅ፣ እሱን እንያዝ። ከእሱ ጋር ሆነን ሁሉም ማሸነፍ እንችላለን። ከእሱ ጋር ሆነን በህይወታችን ላይ ታላቅ ለውጥ ታላቅም ነገር ሊሆን እንደሚችል እኔ አምናለሁ። ስለዚህ ተባረኩልኝ። ይህን መልካም ቀን በአገሩ ስላላችሁ በውጭ ላላችሁ መልካም ሌሊት። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አይረሳ። እንደምለው ሁሌም ከኛ ጋር አገልግሉ። አገልግሎታችንን በገንዘብ ደግፉ። ስክሪኑ ላይ በምታዩት አካውንቶች ማስገባት ትችላላችሁ። እግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ሻሎም። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም ግሩም የሆነ መልእክትና እንዲሁም ደግሞ የዓለማችን ወቅታዊ ጉዳዮችን የሚያመላክቱ መረጃዎችን አጋርተህናል። እግዚአብሔር የተመሰገነ ይሁን። ስለዚህም እንግዲህ ቀደም ሲልም እንዳነሳ ነው በተለይም ደግሞ እንደሰማ ነው የክርስቶስ ዳግም መምጣት ዋዜማ ላይ መዳረሳችን ከሚያመላክቱት ዋነኛው የወንጌል እሳት በዓለም ዙሪያ ላይ መቀጣጠል ስለሆነ እንግዲህ ወደ እርግጠኛ ነኝ በቅርቡ በዚህ ጉዳይ ላይ ሰፋ ያለ ዳሰሳ የምናደርግ እንደሆነ እንደው ማሳሰብን እንወዳለን። በተለይም ደግሞ ባሳለፍነው ሳምንት ውስጥ ፓስተር እንግዲህ መረጃውን ሲያቀብለን በጀርመን እና በራሻ መሃል እየተደረገ ባለው ሽኩቻ በርሊን ላይ ደግሞ ትልቅ የወንጌል በዓለም ዙሪያ በተለይም ደግሞ አውሮፓ ላይ ያሉ ወንጌላውያን ተሰባስበው የቢሊግራም አሶሲዬሽን ነው ይሄን ያዘጋጀው ትልቅ ኮንግረስ ተደርጎ ነበር። ይሄ ደግሞ ታሪካዊ ነው፣ ታሪክ ራሱን ይደግማል የተባለ ክስተት ነበረ። ከዚህ ቀደም ቢሊግራም ይሄን ነገር በ1960ዎች ውስጥ የኛም የአጼ ኃይለ ሥላሴ በተገኙበት ተካሂዶ ነበር። ዛሬ ደግሞ በክርስቶስ ዳግም መምጣት ዋዜማ ላይ ይህ ኮንግረስ ተካሂዷል። ምን ይመስላል የሚለውን ደግሞ ከፓስተር ጋር ደግሞ እንቀጥሉት ቀናቶች ዳሰሳ የምናደርግበት ይሆናል። እግዚአብሔር የተመሰገነ ይሁን። ውድ ቅዱሳን በሰማነው መልእክት ራሳችንን እንደምናዘጋጅ ተስፋ እናደርጋለን። ለዛሬ ይዘን የመጣነው መልእክትና መረጃ ይህን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ምሽት ላይ ሌሎች መረጃዎችን እንዲሁም ደግሞ መንፈሳዊም ዓለም ፓስተር ይዞልን ይመጣል። እስከዚያው ድረስ የእግዚአብሔር ሰላም ከእናንተ ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ